ባለፈው ክፍል ላይ አቶ ገዜ ለዓለሜ ደውሎ ሲያስጨንቃት ተመልክተን ነበረ። የተጨነቀችበት ዋና ምክንያትም ስለ ልጇ ናቲ የሆነ ነገር ብሏት እንደሆነ ስሙን እየጠራች ልጅ ምን ሆነ እያለች ስጮህ አይተን እኛም ናቲን ልጇን ምን አድርጎባት ይሆን እያለ በሷ መጨነቅ ስንጨነቅ ነበረ። ልጇን ናቲን አባቱ አቶ ገዜ ምን ያደርገው ይሆን የሚል ጥያቄ ጠይቀን ምላሹን በሚቀጥለው ክፍል ይዘን ለመምጣት ነበረ ቃል እነሆ በቃላችን መሰረት ዛሬ ትሁት ክፍል 123 ጀመረ። እኛም ታሪኩን አሰናድተን ይዘን ቀርበናል። እንግዲህ እስከ ቪዲዮ ፍጻሜ ድረስ እና ሙሉ ታሪኩን ለመስማት ይረዳ ዘንድ ላይክ በማድረግ ጀምሩ። አብራችሁን እስከ መጨረሻው እንድትቆዩ ተጋብዛችኋል። አሁን ወደ ታሪኩ። እንግዲህ ባለፈው ላይም እንደተመለከትነው አቶ ገዜ ለዓለሜ ደውሎ እያስፈራራት ነበር። እንግዲህ አርፈሽ ማትቀመጪ ከሆነ ማንንም አልምርም፣ ልጅሽን እገድለዋለሁ ሲላት ነው ለካ ዓለሜ ልጅ ምን ሆነ ምን አደረከው እያለች ስትርበተበት እየተመለከት ነው። ሆኖም ግን ገና ማስጠንቀቂያ እንጂ በወቅቱ በጊዜው የተፈጠረ እንዳልነበረ ማወቅ ቻለ። ዓለሜ ግን ልቧ አላረፈም። አንተ ግን ምን አይነት ጨካኝ ነህ? ለልጅህ እንኳን ማትራራ፣ ሚስትህን ያን ያክል ስታሰቃያት የነበርህ ከምን ተፈጥረህ ነው አውሬ እያለች ሰደበችው። አቶ ገዜ ግን ምንም የሚሰማው ሰው አይደለም። በእርግጥ ክፉ የሆነን ሰው ክፉ ነህ ብሎ ቢናገሩት ምንም አይገርመውምና ለዛ ነው አቶ ገዜም ያልገረመው። ዓለሜ ከአቶ ገዜ ጋር የነበራት የስልክ ጭቅጭቅን ከጨረሰች በኋላ ቀጥታ ወደ ናቲ ደወለች። ናቲ ጋር በተደጋጋሚ ብትደውል ናቲ ስልኩን አላነሳ አለ። ይህንን በተደጋጋሚ ሲደወል ናቲ ያየ አላነሳ ያለን ስልክ ትሁት ተመለከተችው። በአጋጣሚ ቤቴን ለማትረፍ በሚል ምክንያት እቅድ አውጥተው አቶ ገዜን ለመከታተል አብረው ነበሩና ከትሁት ጋራ ለምንድነው ስልክ ማታነሳው የማን ስልክ ነው ብላ ጠየቀችው። ናቲም እንግዲህ ትሁትን መዋሸት አይፈልግምና ሙሉን ነገራት። የማየ ስልክ ነው፣ ትናንትና ወንድምሽን አምጥተሽ አሳልፈሽ ስጪ ብያት እሷ ግን እንደማትስማማ ስትነግረኝ ተበሳጭቼ ተኮራርፈን ነበረ። ስለዚያ ጉዳይ ይሆናል የደወለችው፣ በቃ ተይው ሲላት አይ እናት እኮ ነች፣ እናት ምንም ቢሆን በልጇ ላይ አትጨክንም፣ የሆነ ነገር ፈርታ ይሆናል አንሳላት ብላ በግድ ተቆጥታ መክራም አስነሳችው። እንደተባለውም ትሁት እንደፈራችው ዓለሜ እንግዲህ አቶ ገዜ በልጇ ምክንያት ደውሎ ሲያስፈራራት እንደነበረ እና በዚያ ፍራቻ ምክንያት እንደደወለች ነገረችው። ለምንድነው ማታነሳ ብላ ብትጠይቀውም አይ ሰላም ነው ስራ ላይ ስለሆኑ ነው ከትሁት ጋር ነኝ ምንም አትጨነቂ ብሎ ዘጋ። ዓለሜ ግን አሁንም እንደከፋት ናት። ዓለሜ ኩርምት ብላ ሲያገኛት አባባ ጨነቀው። አባባ ይወዳት አይደለ ዓለሜን። የሚወዱትን ሰው ደግሞ ሲከፋ ሲጨነቅ ማየት በጣም ከባድ ነውና አባባ ከበደው። ምን ሆንሽ ዓለሜ ምን ተፈጠረ ብሎ ጠየቃት። እሷም ማንም ከጎኗ እንደሌለ በእሷ ሐሳብ ማንም እንደማይስማማ እያስተዛዘለች ነገረችው። ለምን ተፈጥሮ ነው ምን ሆንሽ እኔም አለሁ እያለ ቢያጽናናትም እውነቱን እኮ ነው ከሱ በላይ ማን አላት? እሷ በእጅ ያዙት ወርቅ ሆኖባት አልተረዳችውም እንጂ ከአባባ የበለጠ አፍቃሪ መካሪ አጽናኝ አዛኝ ሁሉም ነው አባባ፣ ያውም ከብልሃት ጋራ። እሺ ብሎ በግልጽ እንድትነግረው የሆነችውን ሲጠይቃት እንግዲህ ናቲ ጋራ አለመስማማታቸውን ነገረችው። እንዴት ልጅ አይረዳኝም የኔን ስሜት እንዴት ነው እሱ ማይገነዘበው እያለች ስትብሰለሰል አይዞሽ ምንም አይፈጠርም ናቲን እመክረዋለሁ። ለመሆኑ ናቲ አሁን የት ነው ብሎ ጠየቃት። ቅድም በስልኩ ላይ ከትሁት ጋር የሆነ ስራ እየሰራን ነው እደውልልሻለሁኝ አትጨነቂ ብሏት ነበረና ከትሁት ጋር ናቸው ስትል አባባ ነገረችው። አባባ ናቲ ከትሁት ጋር የሆነ ስራ እየሰሩ ነው የሚለውን ቃል ሲሰማ ደነገጠ። ምክንያቱም አባባ ያውቃል ትሁት እንደዚህ አይነት ነገር ተፈጥሮ ሰው ጉዳት ደርሶበት አዝኖ ተክዞ እጇን አጣጥፋ የማትቀመጥ ሰው ነችና በቤቲ ጉዳይ መሆኑን ጠረጠረ። ጥርጣሬውንም ከፍ አድርጎ ማረጋገጥ ፈለገና ለትሁት ደወለ። ለትሁት ሲደውል አባባ ሁለታችሁንም እፈልጋችኋለሁ ሲላቸው እነሱ ደግሞ አቶ ገዜን ለመከታተል ነበረ የወጡትና አቶ ገዜን ሳያገኙት መመለሳቸው በጣም ከብዷቸው ደግሞ አባባ ጠርቷቸው አንመጣም ማለቱም የባሰ አሁን ከባድ ስለሆነ ከሁለቱ አመዛዝነው በቃ ሌላ ጊዜ እንመለሳለን ብለው ወደ አባባ እየተመለሱ እያለ አቶ ገዜ መንገድ ላይ
አቶ ገዜን በመኪና ተከልለው ካሳለፉት በኋላ ምን ማድረግ እንዳለባቸው ተወያይተው ውሳኔ ወሰኑ። ትሁት ወደ አባባ እንድትሄድ፣ ናቲ ደግሞ አቶ ገዜን ተከታትሎ የሚገባበትን ግቢ አይቶ ብቻ እንዲመለስ፣ ግን ብቻውን ወደ ግቢው እንዳይገባ ማስጠንቀቂያ ሰጥታ ትሁት ወደ አባባ ሄደች። ናቲ ደግሞ አባቱን አቶ ገዜን ከኋላ መከተሉን ጀመረ። አቶ ገዜ ከየት ተነስቶ መጣ የሚለውን ካየን ደግሞ አቶ ገዜ ሲመጣ ከመንገድ ላይ የህይወት አፍቃሪ ቤቢ በባለፈው ካፌ ውስጥ አብሮ አደጌ ነው ብላ ቤቲ ያስተዋወቀችው ቤቢ ከመንገድ አገኘውና ቤቲ ስለጠፋችበት ምን ሆና እንደጠፋች እንዲነግረው ጠየቀው። አቶ ገዜ ደግሞ ካስታወሰ በኋላ ግን እውነት አንተ አብሮ አደጓ ብቻ ነህ ብሎ ጠረጠረው፣ መረመረው። እንዲያውም ጠርጥሮ ብቻም አልቆመም፣ እስከ ቤት ሄዶ የበለጠ ማብራሪያ እንዲያመጡለት ሰዎቹን መደበ። ለልጁ ግን ለቤቢ ቤቲ ክፍለ ሀገር እንደሄደች ነገረውና ስትመጣ እንደሚያገናኘው ቤቢም እንደሚጠብቅ ተነጋግረው ተለያዩ። ከዛ መልስ ነው ወደ ቤቲ እየመጣ ያለው። ከዛ በፊት እንግዲህ ቤቲ በአቶ ገዜ በባለቤቷ ከታገተች ሁለተኛ ቀኗን ይዛለች። አልበላችም፣ አልጠጣችም፣ ሽንት ቤት አልተጠቀመችም። ይህን ሁሉ ዘርዝራ ብትናገርም ወረቀቱ ላይ ካልፈረምሽ፣ ያ ማለት የሰጠውሽን ብር ሙሉ በሙሉ ለማዘዋወር ፈቃደኛ ከሆንሽ ብቻ ነው፣ እሱንም በወረቀቱ ላይ ከፈረምሽ ብቻ ነው የምታገኙ፣ አለበለዚያ ግን እንዳማረሽ ይቀራል ብሎ ጥሏት ወጥቶ ነበረ። ቤቲም ይህንን አላደርግም እሞታታለሁ እንጂ ብላ ወሰነች። እንግዲህ ያኔ ጥቷት ከመጣ በኋላ ያገኘችው ውሃም የተመገበችው ምግብም ሽንት ቤትም አልሄደች። አንድ ክፉ የአቶ ገዜ ረዳት የሆነ ሰው ደግሞ የሚበላ ምግብ በታሰረ ሰው ፊት ማስቀመጥ፣ የሚጠጣ ውሃ በጠማው ሰው ፊት ማስቀመጥ። ቤቲ ጠምቷታል፣ እርቧታል፣ ምግብ ደግሞ ውሃም ደግሞ ፊት ለፊት አለ፣ ግን እጇ ታስሯል። እዩት እንግዲህ የማትበላው ፋለዘፋኙ ልክ እንደዛ ነው የሆነ። ቤቲ እንግዲህ ከዚህ ቀደም የራሷ ምክንያት ቢኖራትም አለሚን ስታሰቃይ ነበርና በትንሹም ቢሆን ያ ስቃይ በእሷ ላይ እየደረሰ ነውና መቼም ሰው ይዘገያል እንጂ እጁን አያገኝም የሚለው አባባል በቤቲ ላይ ሲተገበር እያየን ነው። እንግዲህ ደግ፣ የዋህ፣ ቅን፣ መልካም መሆን ለራስ ነው ብሎ ለመምከርም መነሻ ይሆናል የቤቲ ሁኔታ። ቤቲን አሁን በመጨረሻ ሊያስፈራራት የሚችልበት መንገድ አግኝቷል። ስለ ህይወት እጮኛ አፍቃሪ ቤቢ መጥቶ እንደጠየቀ አብሮ አደግሽ መጥቶ ጠየቀኝ፣ እኔም ደግሞ እስከ ቤቱ ድረስ ሊያጣሩ የሚችሉ ሰዎችን ተከታትለው መረጃ እንዲያመጡልኝ ላኩኝ ብሎ ነገራት። እሷ መደንገጥ ጀመረች። ምክንያቱም እሷ ብቻ ነበረች በዚህ ታሪክ ውስጥ ያለችው። ቤተሰቦቿ ሂድን ናቸው፣ ከየት መጣች፣ ምን አስባ የሚለው ነገር አቶ ገዜ አያውቅም ነበር እስከዚህ ሰዓት ድረስ። አሁን ግን የግድ ሆነበትና ወደ ማጣራቱ ገብቷል። የቤቢን ታሪክ ሊያጣሩ የሄዱት ሰዎች መረጃ እንዳገኙ ደውለው ነገሩት። አቶ ገዜ በጣም ደስ ብሎት የስ እያለ ነው። እንግዲህ አንድ ሰው ሲደሰት ሌላው ደግሞ መከፋቱ የማይቀር ነገር ነውና ያው ዓለም አንጻራዊ ነች። ሁሉንም እኩል አታስደሰተም፣ ሁሉንም እኩል አታስከፋምና አቶ ገዜ እየተደሰተ ቤቲ ደግሞ እየተጨነቀች ባሉበት ሰዓት ደግሞ አቶ ገዜ ሌላ ከኋላው ምን እየተፈጠረ እንደሆነ ያልተረዳው ነገር ግን አለ። እሱ ምንድነው? ናቲ ከኋላ ተከታትሎ ቤቲን ያገተበትን ግቢ እንዳወቀው አላወቀም ነበር። ናቲ ለትሁት ደውሎ ግቢውን እንዳገኘው ሲነግራት በቃ ተመለስ፣ በቃላችን መሰረት ሌላ ጊዜ ሄደን አብረን ቤቲን እናተርፋታለን ስትለው ናቲ ግን እሺ የሚል ሆኖ አልተገኘም። ትሁት ጮሃ ለማስረዳት ስትሞክር ስልኩን አባባ ተቀበላትና ናቲ ሁለታችንም መጣን፣ ብቻህን እንዳትገባ፣ ስማ ነግሬሃለሁ፣ ቁም ጠብቀን ብሎ አስጠነቀቀውና ስልኩን ዘጋ። ትሁትና አባባ ተያይዘው ወደ ናቲ ሲሄዱ ናቲ ግን ዳንጀረስ የሚለውን አጥር ዘሎ የኛ ባትማን ቤቲን ሊያተርፋት ግቢ ውስጥ ገብቷል። ግቢ ውስጥ ገብቶ ወደ ታሰረችበት ክፍል ለመሄድ እየተሳበ ያለ ነበረ የዛሬው ዝግጅት ያበቃው። እንግዲህ አቶ ገዜም በዚያ ግቢ ውስጥ አለ። ናቲ ከዚያ ግቢ ውስጥ ገብቷል። አባባና ትሁት ገና አልደረሱ። እንዴት ነው ይህ ነገር? ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል የምናቀርብላችሁ ይሆናል። እንግዲህ እስከዚህ ድረስ አብራችሁ ስለነበራችሁ እናመሰግናለን። አዳዲስ ቤተሰቦች ቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሸር ማድረጉ እንዳይረሳ። በቀጣዩ ክፍል እስክንገናኝ ድረስ በሰላም ቆዩ። ይመቻችሁ።